ዳድ ይላል ስልክን አስቀምጥ ምንድነው ደግሞ አዲስ ቻሌንጅ እሺ አልቀበል ቶብር የሚያሸልም እሺ ለመደብ ይኸውልህ ውሃውን አያታ ውሃው ሳይደፋ ሃይላንዱ ሳታነሳ 200 ብርን ከወሰድክ ከዚህ ስር ሰጣለሁ ለምን የኔ ይሆናል አሪሹ yes እሺ በውሃ አጣውቀሻታል እያስቀመጥኩ ያየው ወጣው አመሰግናለሁ At any time for any reason, feel free to call. ወተት እያሉሽ ነው ማን ነው መርፌ እያሉሽ ነው ምን አይነት ትላንትና ማታ በተከሰተው የመሬት መንሸራተት አደጋ ምክንያት 20 ሰዎች ህይወታቸውን ሊያጡ ችለዋል። አንተ ምንድነው 20 ሰው አትበል ቀንሰው 2 ሰው በል ለምን 20 ሰው እኮ ነው የሚለው ወረቀቱ ላይ ኦሆ አንተ ሰውዬ 21ኛ መሆን ትፈልጋለህ እንዴ ምን ሆነ ነው ዝም ብለው 2 ሰው በል እንዳታስጨርሰን እሺ በቃ ጤና ይስጥልን ተመልካቾቻችን ትላንትና ማታ በተከሰተው የመሬት መንሸራተት አደጋ ምክንያት 2 ሰዎች ህይወታቸው ሊያልፍ ችሏል። የባለጌ ሴት ወንድ ማምጣት አቅቶኝ አይደለም ብያታለሁ ግን ውጪልኝና ወንድ ላጣ ለምንድን እኔ ከፍያ አይደለም የሚበዳቸው ወንዶች አልቻልኩትም ዛሬ ደሞ ከትላንትናው ለካ ስትመጪ ነው እኔ ደህናም ሆነው ሰላሙዬ ተጫውቼ አረፍልክ ስለ በቃ ልሂድ ትኛለሽ አይንሽን ሳልጠግብ ደሞ ስናፍቅ ምን ሆኒ ሆን ካላገኘሁሽ ደስተኛ ማልሆን ሶሎ ድረሺ እንዳልክ እንደኛ በእኛም ፕሮግራም ላይ አቅርበናል ታሰርክ የሚባል ነገርና የእስርህ ምክንያት ትክክለኛውን ግን ብዙዎች ማወቅ ይፈልጋሉ። አንዳንድ አደንዛዥ እጽ እጁ ላይ ተይዞ የሚለው ነገር ሳትሰማ የቀረ አይመስለኝም። በሱ ጉዳይ ላይ እንግዲህ ለሰይፉ የቤስ ተመልካቾች የምትለው ነገር ካለ እኔ ያደኩት ማድ ቤት ነው። 800 ብር ቀንስ 400 ብር ቀንስ 200 ብር ቀንስ በነፃ ቀንስ እሺ ዛሬ ሰራውት አለ ዛሬ ቀኑ ሙሉ የሰራውት ብር ጨምሬ ልስጥ ቀንስ ኦኬ ሱቁን አንድ ላይ ልስጥ ሄደን ቀበሌ እንፈራራ እሺ በተንኩ run ምን አባት ይበቃል ብላል አዲስ አባቱ እንዲያጣ አልፈልግም ያባት ፍቅር የሚያቃጣው ይቻላል ሀቴ ቆጦ ጭቅላቴ የሚለቡት አትፈቅቻል እና መፍትሄ እንፈልጋለን አባታችን እኛ ከዚህ ወዲያ አንድም ሰው እንዲሞትብን አንፈልግም ምንም ያደረግነው ነገር የለም ይኸው ከነሱ ከራሳቸው ላይ መሬት ገዝተን አርሰን ነው እኛ የምንኖረው ምንም ሰርቆ አይደለም እዚህ ያለው ህዝብ ሁሉ ንብረቱን ያጣው ግን በቃ እኛ መፍትሄ እንፈልጋለን ከዚህ ወዲያ አንድም ሰው የአንድም ሰው ህይወት እንዲያልፍ አንፈልግም እኔ አባቴ በሰው ይሞታል ብዬ አስቤ አላውቅም አባቴ ምንም አላልኩበትም ጅል ምን አይነት ቀልድ ነው እግዚአብሔር ቀልድ ነው ሚ አይ ዊል ወርክ ፎር ዩ ሰራልሃለሁ ሙጀሌ እግራችሁን ሲበላችሁ ሙጀሌ እግራችሁስ ገብቶ
እንዲህ ስታሹት ሙጀሌ የበላውበትን ቦታ ስታሹት የሚሰማችሁ ስሜት ከሴክስ አይበልጥም። ሴክስ አድርጋችሁ ከምትደሰቱት ደስታ በላይ ሙጀሌ እግራችሁን በልቶ አሽታችሁ የምትደሰቱት ሳቲስፋክሽን እውነቴን ምንም ልነግራችሁ አልችልም። በትዳር ማትጣጣሙ ሰዎች፣ ሳቲስፋይድ የማትሆኑ ሰዎች ፕሊስ ሙጀሌ ያስበሉ እግራችሁን። እውነቴን ነው የምላችሁ። በተለይ በጣትና በጣት መካከል ሙጀሌው ገብቶ እሽት ስታረጉት የምትረጉት ኦርጋዝም ደረጃ በቃ ይሄ ነፍስ ግቢ ነፍስ ውጪ ነፍስ ግቢ ነፍስ ውጪ የሚባል ደረጃ ያለ አይደል? እዛ ደረጃ ድረስ እስክትገቡ ድረስ የሚሰማ ስሜት ነው። ጂስፖርትሽን ነካክተሽ የማትደሰሽው ደስታ ሙጀሌ በመነካካት ነው የምትደሰሽው። አይ ቴል ዩ ዘ ፋክት። አረጋግኛለሁ። አቀንቃኝነቱን ታውቀው? አዎ እሱን ትቼዋለሁ። አሁን ገጣሚ ነው መሆነው። ምን ጭንቀትና ፍንጭት፣ ውበትና ኩርንችት ከተራራው ማዶ። አረ በፈጠር አቁም። ምን ነው አልተመቸም እንዴ? አሪፍ ነው። ከዚህ በኋላ የሙሉ ጊዜ ገጣሚ ነው መሆነው። ጥሩ ነው፣ መልካም ነው። ግን ዝም ብለህ አንድ ዲግሪ ያዝ። ዝም ብለህ ዲግሪ ያዝ። አውዛለሁ መላጣ ሳልሆን አሰምት ነበር በርድ ቺኮችን ዛሬ ተመልጬ ገርጥቼ ለወሬ ነጋሪ አንድ ቺካ በርሜል ነገር አወጡ። የሆነ ነገር ዝም ብዬ ነው የማያቸው። እኔ ልብስና ጥባ አይደለም ያሉኝ እነዚህ ሰዎች። በርሜል ነገር አወጡ። ሳፋ አሉኝ። ሳፋ ነገር አወጡና ልጅቷ ውሃ ጨምራ በሳፋ ውስጥ ማጠብ ጀመረ ልብሱ። በጣም ነው ብዬ ነው ያዘንኩት። ማሽንስ እያለ የልብስ ማጠቢያ ማሽን እያለ በእጅ ማጠብ ልብስን! አረ ኢትዮጵያውያን ተመከሩ! አረ ተመከሩ! ልብስ ማጠቢያ ማሽን ፕሬስ የሚደረግ በቃ ነጭ ልብስ ስታጥቢ ፕሬስ ሲያደርቅ ፕሬስ ካልሩ ፀሐይ ላይ ማሽን እያለ በእጅ መፈተግ በጣም ነው ያዘንኩት። መብረቅ እንደመታው ሰው ወከክ ነው ያልኩት። በቃ መኝታ ቤቴ ገብቼ ድህነታችን በቃ ምን ያህል ድህነታችን እንዴት በቃ ልብስ እንዴት በእጅ ነው ያጠበችው ልጅቷ። አሳዘነችኝ። I was shocked. I was like በቃ oh my god ገባ አይደል እንደምትባለው አርፋ አትቀመጥም። የምን ቀበሌ ወረቀት ቀበሌ አባት ይግባና ግባ ወረቀት የማይሰማ ደንቆራ። አንተ ባለፈው በፒያሳ አድርገህ ልታቀርጥ አልነበረ? ቤት ግባ አይደል የምትባለው? ገባ እኮ ነው ቤት ብለህ ወደ ቤት ግባ። ምን ታፈጥብኛለህ? ያፈጥብህ ሂድ ግባ ወደዛ አስነሳም ሂድ ተርስ ምን ተንቀሳቀስ አይደለም ብለውና ተንቀሳቀስ ቶሎ ብለህ ወላሂ የደደብ ነው። ተንቀሳቀስ ይሁን ኩራ እዚህ ጋር ምንድነው ቤተሰብ አፍጥ ነው። ተንቀሳቀስ የቀበሌ ሰራተኛ ምን አገባህ? ተንቀሳቀስ ይዝጋ ኮሮና ይዞታል። ይኸውላችሁ ተንቀሳቀስ ነው የምልህ። ምንም አይሰማው ኮሮና ይዛለና ለማለት ታሰረ። ተንቀሳቀስ አሁን ቶሎ ብለህ የሰፈር ቦርኮ ወደ ቤት ግባ አይደለም ወደ ቤት ግቡ እኮ ነው የምልህ። ተንቀሳቀስ ያባቡ ልጅ ወደ ቤት አጋባን ተንቀሳቀስ ቶሎ ዳሜ እዚህ ጋር ሶሻል ዲስታንስ እየተባለ ሶስት በሞተር ሳይክል ሶሻል ዲስታንስ ደካ ሄደ ተመተከ ሶሻል ዲስታንስ ስትባሉ በሶስት ሄዳላችሁ። ኮሮና ጉዳይ በጣም አሰልቺ ሆኗል። ዛሬ መጨረስ አለበት። አቃቤ ሕግ ቀጥል። እሺ ክቡር ፍርድ ቤት፣ ለኔ ከሳሹ ህዝባር ጨ ላይ ያለውን ህግ ይተላለፋል ባይ ነኝ። አንድ ሰው የአንድን ሴት ሂውማን ሄር እካፈላለሁ ማለት በፍቺ ላይ ምንም አይታየኝም ፖይንቱ። አዎ ክቡር ፍርድ ቤት፣ ካልጠፋ ንብረት ካልጠፋ ብርጭቆና ጣሳ ጸጉሬ ልካፈል ይላል እንዴ? እኔ ፋጡማ ሞቻታለሁ። በክርክር ላይ ያለ ንብረት ነው። ሂውማን ሄሬን በአንቺ ሂውማን ሄሬን። አዎ እሺ፣ ባሏ ምን ትላለህ? ባሏ ከድር ይቅርታ ክቡር ፍርድ ቤት፣ ገንዘቤን ስላወጣሁበት ነጭታችሁም ቢሆን አካፍሉኝ። ይሰጠው።